ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ከፋኖ ጋር በተገናኘ ፋኖ አካባቢ የተከሰቱ መታረም ያለባቸው አንዳንድ ክስተቶችን ይዤ እቀርባለሁ። እንደኛ ፋኖን በምንደግፍበት ጊዜ ፋኖን በጭፍን የምንደግፍ ሰዎች አይደለንም። በፋኖ ውስጥ ስህተቶች ሲሰሩ መታረም ያለባቸው ነገሮች ሲኖሩ እነዛ ነገሮች እንዲታረሙ፣ ስህተቶች እንዲስተካከሉ፣ ጥፋትም ደግሞ ከተፈጸመ ያጠፉ ሰዎች ተጠያቂ እንዲሆኑ ግፊት እናደርጋለን። በጭፍን ዋናው ዓላማችን እኛ የፋኖን ትግል የምንደግፈው ፋኖ ለህልውና ትግል የቆመ ነው፣ ለሰብአዊነት የቆመ ነው፣ ለፍትህ የቆመ ነው በሚል እና ከሰብአዊነት ጋር በተገናኘ ከፍትህ ጋር በተገናኘ መስመር የሳተ ስራዎች ሲሰሩ ያንን እንዲታረሙ የማድረግ ያለውን ነገር ለህዝብ የማሳወቅና የማጋለጥ እና በፋኖ ስም ለሚፈጸሙ በፋኖ ስም ወንጀል ለሚፈጸምባቸው ሰዎች ደግሞ ለነሱ ድምጽ የመሆን ኃላፊነት አለብን። እኔ ወደ ትግሉ የገባሁት በ97 አዲስ አበባ ነበርኩኝ። እንደ አጋጣሚ በቅንጅት ጊዜ እዛ አካባቢ ተማሪዎች ሲደበደቡ ስላየሁ እንዴት የሰው ልጅ እንደ ከብት ይደበደባል በሚል ከዛም በኋላ በቃ እስረኞች ሲታሰሩ እስረኞች እንዲፈቱ በቃ እኔ ባልታሰርም እኔ ባልደበደብም እኔ እንደ አጋጣሚ እግዚአብሔር ረድቶኝ አሜሪካን ሀገር መጣሁ። ግን ሌሎቹ እኮ አንዱ ተደብዳቢ እኔ ልሆን ይችል ነበር፣ አንዱ ታሳሪ እኔ ልሆን ይችል ነበር። ስለዚህ በሰው ላይ የሚደርሰው ግፍና በሰው ላይ የሚደርሰው ሰቆቃ ዝም ማለት የለብኝም በሚል ነው እንግዲህ አንዱ በሀገር ጉዳይ ላይ አክቲቪዝም የገባሁት እንጂ ስልጣን ለማግኘት ወሌላ ነገር እንዳልኳችሁ ብዙዎቻችሁ ከዚህ በፊት ተናግሬያለሁ። ወያኔ በገባች በአመቱ ነው ከሀገር የወጣሁት። በአሜሪካን ሀገር ነው የምኖረው እና ምንም ኢትዮጵያ ውስጥ ከዛ የተወለድኩበት ሀገር የተወለድኩበት ህዝብ እኔ እዚህ በውጭ ሀገር ሆኜ ያገኘሁትን መብትና ክብር እንዴት የሀገሬ ሰው በአገሩ እንዴት ያንን መብትና ክብር ያጣል በሚል ደግሞ እምነቴም ደግሞ የክርስትና እምነት ተከታይ ነኝ እና የክርስትና እምነት ተከታይ ደግሞ የወንጌል የምከተለው ወንጌል የፍትህ ወንጌል ነው። ለፍትህ እንድቆም፣ ለተጎዱት እንድቆም፣ ለተገፉት እንድቆም ያዘኝ እና አንድ ቦታ እንደውም አንዳንዶቻችሁ ይሄን ነገር ስናገር ሰባኪ ሆንኩ ትሉኛላችሁ። ግን አንድ ቦታ እንደው ምንድነው የሚለው አይ ቲንክ ትንቢተ ኢሳይያስ ላይ ነው ምንድነው የሚለው እጆቻችሁን ወደ ሰማይ ብትዘረጉ አልሰማችሁም፣ ጸሎታችሁንና ቁርባናችሁን ተጸይፌዋለሁ ይላል እና በአንድ ላይ ሆናችሁ መሰብሰባችሁንም አልወደውም። እንግዲህ እግዚአብሔር ነው በነብዩ ኢሳይያስ በኩል የሚናገረው። ተሰብስባችሁ ብትጸልዩ ቅዳሴ የሚሆን ክሩሴድ የሚሆን ኮንፈረንስ የሚሆን ተሰብስባችሁ ብትጸልዩ አልሰማችሁም። እጆቻችሁን ወደ እኔ ብትዘረጉ ፊቴን ከእናንተ አዞራለሁ። ለእኔ ብላችሁ ደግሞ የምታቀርቡትን ስለት የሚሆን መባ የሚሆን ቁርባን እጸየፈዋለሁ ይላል ትንቢተ ኢሳይያስ ምዕራፍ 1 ላይ መሰለኝ እንደዛ እና ለምን ብሎ ሲል እናንተ እጆቻችሁ በደም የተሞሉ ነው። እጆቻችሁ በደም ፍርድን ታዛባላችሁ፣ ፍትህን ታጓድላላችሁ፣ ድሃን ትበድላላችሁ፣ ለመበለቶች አትሟገቱም ይላል። ለመበለት የሚባለው እንግዲህ በዛን ጊዜ በቃ ባሎቻቸው የሞቱባቸው ሴቶች ማለት ነው መበለት ማለት እና ብዙ ጊዜ ያው ወንድ በሚከበርበት ሶሳይቲ ፓትሪያርካል በነበረ ወንድ በሚከበርበት ሶሳይቲ ወንዶች በቃ ብዙ ጊዜ የሚሰሙ ስለሆኑ በተለይ ደግሞ ባህል የሌላቸው ሴቶች ብዙ ጊዜ የተናቁ የተገፉ የነሱ ጩኸት የነሱ ድምጽ አይሰማም። እና እግዚአብሔር ምንድነው የሚለው በነብዩ ኢሳይያስ እናንተ ለጉልበተኞች ነው እንጂ የምትቆሙት ኃይል ላላቸው ፓወር ላላቸው ነው እንጂ የምትቆሙት ለተገፉት አትቆሙ፣ ለመበለቶች አትሟገቱ። ስለዚህ ያንን የማታደርጉ ከሆነ እኔ ነው እግዚአብሔርን እወዳለሁ አትበሉ። ለድሃ ማትቆሙ ከሆነ ለተገፉት ማትቆሙ ከሆነ ድምጽ ለሌላቸው ሰዎች ማትጮሁ ከሆነ ለፍትህ ማትቆሙ ከሆነ አሰማችሁ ይላል። ስለዚህ ይሄም እምነት ይሄ ቃልም ውስጤ ስላለ ነው። እኔ እንደ አንድ ክርስቲያን እንደ አንድ ወንጌልን እንደሚያምን ሰው የኔ አንዱ ትልቁ ስራ ቤተክርስቲያን ሄዶ ሃሌሉያ ከማለትና ከመስክር ላይ ባልተናነሰ በግፍ ለሚስተቃዩ
በደል ለሚፈጸምባቸው ሰዎች እንድቆም እግዚአብሔር ያሳያል። ስለዚህ በዚህም ሁኔታ በዚህ መልኩ ፋኖንም ስንደግፍ እና አብይ አህመድም ያንም ወያኔንም ስንቃወም በዋናነት ሰብአዊነትን ከግምት በማስገባት ለምን ሰዎች ይፈናቀላሉ ብለን እኮ ነው አብይን ምን አብይ አህመድ እኮ ብዙዎቻችን ደጋፊዎች ነበር። ለምን ነፍሰ ጡር ሴቶች ወዳቸው ይቀደዳሉ? ለምን እናትና ልጅ በቤታቸው ይቃጠላሉ? ለምን አማራ ተብለው እግዚአብሔር በአምሳሉ የፈጠራቸው ዜጎች ለምን በማንነታቸው ምክንያት ይፈናቀላሉ? ለምን ይገደላሉ? ይሄ ሁሉ ጭካኔ ለምን በማንነት ላይ በሚል እኮ ነው። ይሄ ነገር እንዲቆም እኮ ነው ፋኖንም እንደግ። ስለዚህ የፋኖ ትግል ከሰብአዊነት ጋር የተገናኘ ነው። የፋኖ ትግል ከፍትህ ጋር የተገናኘ ነው። ከፍትህ ጋር የተገናኘ ነው። ስለዚህ የፋኖ መሪዎች ትግላችን የህልውና ትግል ነው ብለው የተነሱ ናቸው። የፋኖ መሪዎች ትግላችን የፍትህ ጥያቄን የፍትህ ትግል ነው ብለው የተነሱ ናቸው። ስለዚህ ለነሱ የምንሰጠው ግምት ላይ ነው እና አብይ አህመድ አጋንንት የሰፈረባቸው ፖለቲካቸው ኦነጋዊ፣ ፖለቲካቸው ናዚዛዊ፣ ፖለቲካቸው አባገዳዊ፣ ፖለቲካቸው በጥላቻ ላይ የተመሰረተ በጭካኔ ላይ የተመሰረተ እንደሆነ እናውቃለን። ስለዚህ አጋንንት ከሰፈረበት ሰው መልካም ነገር አንጠብቅ። መልካም ነገር አለ። አብይ አህመድ እነ ሽመልስ አብዲሳ ለምን ጥሩ ነገር አላደረጉም ብለን ኮምፕሌን አናደርግ። እሱንም አድርገን እኮ ሰልችቶን እነዚህ ሰዎች ዋጋ የላቸውም ከኃላፊነታቸው እነዚህ ሰዎች ካልተወገዱ ሰላም አይመጣም ብለን እኮ እነሱን በትጥቅ ለማስወገድ እኮ የትጥቅ ትግሉን እኮ እየደገፍን ነው። ለምን የሚሰሙ ስላልሆነ ነው። ሰይጣኖች ናቸው፣ የሰይጣን ቆራጮች ናቸው። አጋንንት በውስጣቸው አለ። ስለዚህ የታወቀ ነገር ግን ፋኖ ጋራ ስንመጣ ፋኖ የምንመካበት የምንተማመንበት የኛ ነው የምንል ለህዝብ የቆመ ነው የምንል ለፍትህ የቆመ ነው የምንል ለአማራ ህልውና የቆመ ነው የምንል ሰዎች ነን። ለዛ ነው ፋኖን የምንደግፈው። እኛ ፋኖ ነን የምንለው የፋኖ እንቅስቃሴ ለፍትህ የቆመ ስለሆነ። ስለዚህ ለፋኖ መሪዎች ያለው ግምት እጅግ በጣም የፋኖ መሪዎች እንደ ብልጽግናዎች ሊሆኑ አይችሉም። ስለዚህ በዚህ ረገድ በአጠቃላይ አድማጮቻችን ተመልካቾቻችን ከፋኖ ጋር በተገናኘ በአጠቃላይ ኦሊኖል ፋኖ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ በሌሎችም አሁን እዚህ ልገልጽላችሁ በማልፈልጋቸው በሌሎችም ጠቅላይ ግዛቶች ፋኖ ይንቀሳቀሳል። ይሄ ሁሉ በሚሆንበት ጊዜ መንግስት አለ በተባለበት ቦታ ብዙ ስቃይ፣ ብዙ መከራ፣ ብዙ ጄኖሳይድ፣ ብዙ እልቂት አይተናል። መንግስት አለ በተባለበት ቦታ ነገር ግን ይሄ በእነዚህ ሁሉ ቦታዎች ፋኖ እየተንቀሳቀሰ ጀነራሊ ስፒኪንግ ፋኖ ግን ባሪ ፋኖ ለፍትህ የቆመ ፋኖ ጥሩ ነገር እያደረገ ያለው ጀነራሊ ስፒኪንግ ከፋኖ አካባቢ መጥፎ ነገርን የምንሰማው እኮ አልፎ አልፎ ፋኖ በወሎ በብዙ ቦታ በብዙ ወረዳዎች ፋኖ ይንቀሳቀሳል። እኔ ማስታወሰው ቆቦ አካባቢ አንድ የተፈጠረ ወንጀል ከቆቦ አለፍ ብሎ ምንድነው ዋጃ አካባቢ አንድ የተፈጠረ ወንጀል ደረሰኝ። የወሎ ፋኖች ያኔ እንግዲህ ገና አንድ ሳይሆን ገና አንድነት ሳይኖር መዋቅራዊ ነገር ሳይኖር የፍትህ አሰራር በፋኖ ውስጥ ገና ሳይዘረጋ ገና ሬጉላር ፋኖ የነበሩ ጊዜ እዛ ዋጃ አካባቢ እንደዚህ የሆነ ነገር ደረሰኝ። ከዛ ሲደርሰኝ አንድ ማቃተ ታለች እሷ ጋር ደወልኩና ይሄ ነገር እንዲጣራ ይሄ ነገር ተደርጓል ወይ ይሄ ነገር መስተካከል አለበት ብለን ወዲያው ወሎ ያሉ ፋኖ አመራሮችን አነጋግረን በዛ ጉዳይ ላይ ማስተካከያ እንዲደረግ ተጨማሪ እርምጃ እንዲወስዱ ወዲያው ነው እንትን ብለን አካውንታቢሊቲ እንዲኖር ያደረግነው። ከዛ ውጪ እኔ በወሎ ውስጥ እንደዚህ ነው እንደዛ ነው የሚባል ነገር ሰምቼ አላውቅም። ጎጃምም እንደዚሁ በጣም ብዙ አብዛኛው ጎጃም ውስጥ ብዙ እንቅስቃሴዎች ተደርገዋል እና አንድ ወቅት በመራዊ አካባቢ በአስተማሪዎች ላይ የተፈጸመው እነዚያ በአስተማሪዎች ላይ በመምህራን ላይ የተፈጸመው ወንጀል ከሱ ውጪ ብዙ ነገር እስከዚህ ሳምንት ድረስ ብዙ ነገር ሰምተናል።
ጎንደርም እንደዚሁ ችግሮች አሉ። ግን እነዛን ችግሮች በዋናነት እየፈጠረ ያለው አገዛዙ ራሱ ፋኖ ናቸው እያለ እንደ ሕፃን ኖላዊ ያሉትን አግቶ ፋኖ እንዲጠላ የማድረግ ስራ ብዙ ሰርቷል። እና እዛም አካባቢም እንደዚህ ቢሆን ግን በቃ ብዙ ያልተደራጀ ስህተቶች ብዙ ተሰርተዋል። ኦሊኖል ግን ይሄ ሁሉ ቀጠና ፋኖ እየተንቀሳቀሰ በዚህ ሁሉ ቀጠና ፋኖ እየተንቀሳቀሰ ሀገርን አስተዳድሮ በብዙ ቦታ ህዝብን በትክክል ይዞ አሁን ህዝብን በትክክል ይዞ በትክክል ነገሮችን እያስተካከለ እየመራ ያለን ይባል እና ኦሊኖል ፋኖ ጥሩ ደረጃ ላይ ነው ያለው። ሆኖም ግን አድማጮቻችን፣ ተመልካቾቻችን አንዳንድ ስጋቶች አሉ እና ስትሬስ ካልተደረገ እርማት ካልተደረገባቸው ምናልባት ይሄ አሁን በጥሩ መንፈስ የጀመረው የፋኖ እንቅስቃሴ መስመሩን ሊስት ይችላል። ፋኖዎች አንድነትን እየመሰረቱ ነው። አንድነታቸውን ለማወጅ በጣም ጥቂት ቀን የቀራቸው። ይሄ አንድነታቸውን በሚያውጁበት ጊዜ አንድነታቸው በሰብአዊነት ላይ የተተከለ መሆን አለበት፣ በፍትህ ላይ የተተከለ መሆን አለበት። ሁሌ እንደሚሉት ማለት ነው። ያንን የሚያዛባ ነገር ካለ ትንሽ ችግር ይፈጠራል እና ይህንን በተመለከተ ይዤ የምቀርብላችሁ አንድ በቅርቡ የተከሰተ ዜና አለ እና ያንን አሳዛኝ ዜና ሊረሳ አይችልም። እኛ ለግፉዋን የቆምነን እና በሶስት ሴቶች ላይ የተፈጸመ ወንጀል አለ እና ይህንን በተመለከተ እኛ የፋኖ ደጋፊ ነን የምንል ጦማሪ ነን የምንል ብሎገሮች የምንል እንደውም እኛ ነበርን ይህንን ዜና አውጥተን እርማት እንዲደረግ ኤክስፖዝ ማድረግ የነበረ በፋኖ ነን በሚሉ ሰዎች የሚፈጸሙ ወንጀሎችን እኔ እንደኔ አይነት ሰዎችን ወተን ተከታትለን ይሄ ነገር ትክክል አይደለም ብለን በፋኖ ውስጥ በፋኖ ስም ወንጀል የሚፈጽሙ ሰዎች እንዲጠሩ ፊልተር አውት እንዲደረጉ አካውንታብል እንዲደረጉና ፋኖ የፋኖን ስም የሚያጥለሽ አካሄድ እንዲቆም የማድረግ ኃላፊነት የነበረብን እኛ ነበር። ግን እኛ ስራችንን በትክክል አልሰራንም። ሆኖም ግን ቢቢሲ የውጭ ሀገር ዜጋ ቢቢሲ አንድ መረጃ አስነብቦናል አድማጮቻችን፣ ተመልካቾቻችን እና ይሄ ቢቢሲ ያወጣው መረጃ ነው እና ቢቢሲ ምንድነው የሚለው አድማጮቻችን፣ ተመልካቾቻችን የፋኖ ኃይሎች ይላል። የፋኖ ኃይሎች ሰላይ ናቸው ያሏቸውን 3 ሴቶች መግደላቸውን የታጣቂዎቹ አመራር አረጋገጡ ይላል። እንግዲህ እነዚህ የምታዩቸው 3 ሴቶች ናቸው። በታጣቂዎች ሰላይ ናቸው በሚል የተገደሉ 3 ሴቶች እነዚህ ናቸው። ስማቸውን ቢቢሲ የዘገበ አይመስለኝም። ቢቢሲ ስማቸውን አልገለጸም። ነገር ግን ስማቸውን በተቻለ መጠን አርቼ ማንነታቸውን ለማወቅ ሞክራለሁ እና እነዚህ ሴቶች የቢቢሲ ዘገባ ላንብብላችሁ። በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኙ ይላል የቢቢሲ ዘገባ። ድርጊቱ መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ስረስማረ ዳምጤ 3ቱ ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክለዋል ይላል። እንግዲህ የሚያስደነግጠው ነገር ይሄ ነው ወገኖቼ። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመውን የቀን ስራ ላይ ተሰማርተው በነበሩ ሴቶች ላይ እንደሆነና በመካከላቸው አንዷ የመስማት ችግር ያለባት እንደሆነች በመግለጽ ታጣቂዎችን ከሰዋል። ከ17 እስከ 19 ዓመት ዕድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ብሎ ባለ እጃ ጎጠር መገንጠያ የተባለ አካባቢ ተገድለው የተገኙት ማክሰኞ ታህሳስ 21 2018 ዓ.ም እንደሆነ የወረዳው የሰላምና የደህንነት ጽሕፈት ቤት ኃላፊ ደምስ አለኸኝ ለቢቢሲ ተናግረዋል ይላል። የወረዳው የጸጥታ ኃይሎች 3ቱ የሴቶች አስክሬን ያገኙት ከነዋሪዎቹ በደረሳቸው ጥቆማ እንደሆነ የወረዳው የመንግስት ኮሚኒኬሽን ኃላፊ ሙላት ሙንዬ ገልጸዋል። ሙላት እንደሚናገሩት አስክሬኖቹ የተገኙበት ቦታ በታጣቂዎች ቁጥጥር ስር ያለ ነው። ከመንግስት ቁጥጥር ውጭ ነው። ታጣቂዎቹ የያዙት አካባቢ ነው። እዚያ የሚተላለፍ ሰው 3 ልጆች ተመተው ወድቀዋል፣ ጭንቅላታቸውን ነው የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይል ሄዶ አስክሬናቸውን አምጥቶ ለቤተሰቦቻቸው አስረክቦ እንዲቀበሉ ተደርገዋል ብለዋል። ይህንን የሚያጠናክር የሰላምና የደህንነት ጽሕፈት ቤት ኃላፊ ምናምሮ ዘገባው ይናገራል ማለት ነው። አድማጮቻችን፣ ተመልካቾቻችን እና ይሄ የብልጽግና ሰዎች የተናገሩትን እኔ ቦታ ለሱ አልሰጠውም። እነሱ ራሳቸው በአማራ ክልል በአጠቃላይ በአማራ ክልል ላለፉት 2 ወር በአማራ ክልል ውስጥ የጤና ጣቢያዎች አሉ አይደለ? የጤና ጣቢያዎች
4% ከሚሆኑት የጤና ጣቢያዎች በተሰበሰበው መረጃ መሰረት በጣም በአማራ ክልል በተወሰኑት አካባቢ ቢቢሲ ራሱ የዘገበው ከ2600 በላይ ሴቶች እንደተደፈሩ በአገዛዙ ወጣቶች በብልጽግናዎች እንደተደፈሩ ዘግበዋል። ስለዚህ እኚህ የደብረ ኤልያስ አካባቢ የብልጽግና ኃላፊ የሚባሉት በዚህ ልክና በዚህ ደረጃ ፋኖን የመክሰስ የሞራል መብት የላቸው። እነሱ ራሳቸው ስንት ሴቶችን ሲደፍሩ ስንት ሲገድሉ የነበሩ ሰዎች በዚህ ሁኔታ ፋኖን መክሰስ አይችሉም። እና በፋኖ ላይ የሚናገሩትን ነገር እኔ ለነሱ ቦታ ሰጥቼ እነሱ ያሉት እንደዚህ ነው ብዬ መናገር አልፈልግም። ነገር ግን ምንድነው በጣም ባዘር ያደረገኝ እዚህ ጋር የብልጽግና ሰዎች የሚናገሩትን እንተውን። እዚህ ጋር ግን እነዚህ 3 ሴቶች ሰላይ ናቸው ተብለው መገደላቸውን የአማራ ፋኖ ብሔራዊ ኃይል ኮማንድ አባል አስረስ ማረ ዳምጤ አምነዋል። ይሄ ነው እንግዲህ ችግር። ይሄ ነው እንግዲህ ትንሽ ውስጤን ትንሽ ባዘር ማድረግ ሳይሆን በውስጤ ቁጣን የፈጠረው ይሄ ነገር። እንዴት አስረስ ማረ ዳምጤ ርሸናውን ደግፎ እንዴት መልስ ይሰጣል? እንግዲህ እንነጋገር እዚህ ጋር ወገኖች። አስረስ ማረ ዳምጤ እነዚህ የተገደሉ ሴቶች ሰላዮች ናቸው በሚል ነው የተገደሉት። አንደኛ ሰላዮች ስለመሆናቸው ምን ማረጋገጫ አለ? በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ውስጥ የፍትህ መምሪያ አለ ወይ? እንዲህ አይነት ወንጀሎች ሲፈጸሙ እንዲህ አይነት ስህተቶች ሲፈጸሙ መረጃዎች ሰብስቦ አጣርቶ እነዚህም ደግሞ ጥፋተኛ እንዳልሆነው ተከራክረው በትክክል የፍትህ ሂደት ችሎት ፍርድ ቤት በሉት ወይ የፋኖ ፍርድ ቤት በሉት የፋኖ ችሎት በሉት በትክክል ነገሮች ተጣርተው በእርግጥም ሰላይ መሆናቸው ተረጋግጧል ወይ? በፕሮሰስ አልፈዋል ወይ? እኔ ባለኝ መረጃ በፕሮሰስ አላለፉ። ስለዚህ አንድ ሰው ሰላይ በተባለው ቁጥር ሊገደል ነው ማለት ነው። ብአዴን በተባለው ቁጥር ሊገደል ነው ማለት ነው። እኔ ራሴ አሁን በተለያየ መንገድ በጣም በርካታ የነ አስረስ ማረ ዳምጤ ጓደኞች አንዳንዴ ጠንከር ያለ አስተያየት በመስጠቴ ኦሮሞ ኦነግ ነህ ይሉኛል፣ ኦፒዲ ሆነ ይሉኛል፣ የተለያየ ስም ይሰጡኛል። እና ሌብል ማድረግ አንድን ሰው በትንሽ ነገር ጠምዝዘን ስፒን አድርገን እሱ እንደዚህ ነው እሱ እንደዛ ነው እሱ እንደዚህ ነው ማድረግ የተለመደ ባህል ነው በእኛ ባህል። ስለዚህ እነዚህ ሰዎች በተለያየ መንገድ ምናልባትም ደግሞ የብልጽግና መንግስትን ደግፈው እናንተ የምታረጉት ነገር ብሎ ድንገት ድምጻቸውን አሰምተው ሊሆን ይችላል። በተለያየ መንገድ እንደዚህ የምትሉ ከሆነ እናንተ ሰላይ ናችሁ ማለት ነው ተብሎ የሚረሸኑ ከሆነ አንተ ብአዴን ነህ ተብሎ የሚረሸን ከሆነ አንተ እንደዚህ ነህ ተብሎ የሚረሸን ከሆነ ይሄ የጫካ ህግ አይደለም ወይ? ይሄ ፍትሃዊነት ነው ወይ? ይሄ ሰብአዊነት ነው ወይ? ወገኖች ያለ ፍርድ ያለ ፍትህ ያለ ፕሮሰስ እነዚህ ሰዎች ድንገት ወንጀል አደረጉ ከተባለ እኮ እዛ አካባቢ ያለውን ማህበረሰብ እነሱ የሚቆጣጠሩበት እዛ አካባቢ ያለውን ማህበረሰብ ሰብስበው ሸንጎ ነገር ሽማግሌዎችን አባቶችን ሰብስበው እነሱ ማህበረሰቡ ራሱ እኮ እንዲፈርድባቸው እኮ ማድረግ ይችላሉ። ይሄው መረጃ 1 ኤግዚቢት 1 ይሄው ኤግዚቢት 2 ይሄው ኤግዚቢት 3 በዚህ ምክንያት እንዲህ ሲያርጉ እጅ ከፍንጅ ተያዝናቸው እንዲያደርጉ ብሎ እኮ ለሽማግሌዎች እዛ አካባቢ ላለው የህዝብ ችሎት አቋቁመው የህዝብ ችሎት መስርተው ያ ችሎት ወንጀል ከሰሩ እንዲፈርድባቸው ማድረግ እኮ ይችላሉ። ያንንም ደግሞ ማድረጋቸውን ግልጽነትና አካውንታቢሊቲ ባለው መንገድ እንደዚህ ቦታ ሲሰልሉ ተያዙ ታሰሩ እና ጉዳያቸው በፍርድ ሂደት እየታየ ነው ብሎ መግለጽም ይችላል። ያንን አላደረጉ አያችሁ። ስለዚህ እነዚህ ሰዎች አስረስ ማረ ዳምጤ ሰላይ ነው ብሎ መረሸናቸውን ደግፎ ለቢቢሲ መልስ ሲሰጥ ሰላይ ስለመሆናቸው ምንም ማረጋገጫ ያለ አስረስ ማረ ዳምጤ የተናገረውን አምነን በእነዚህ ሰዎች ላይ መፍረድ አለብን እንዴ ወገኖች? ያዥ እነሱ፣ አጣሪ እነሱ፣ ፈራጅ እነሱ፣ ገዳይ እነሱ። ይሄ ህግ ነው እንዴ ወገኖች? ይሄ ፍትህ ነው እንዴ? ፍትህ አይደለም። ስለዚህ በእነዚህ ሰዎች ላይ የተፈጸመው ድርጊት ወገኖች ወንጀል አንደኛ እነዚህ ሰዎች ሰላይ ናቸው የሚለው ነገር አጠያያቂ ነው። ወንጀለኞችን ሸፍነው ወንጀለኞችን ጠብቀው እንደውም በዚህ በቢቢሲ ዘገባ እነዚህ ሴቶች እንደተደፈሩም ነው የተገለጸው።
እንደተደፈሩ የጾታ ጥቃት እንደተፈጸመባቸው ነው የተገለጸው። የጾታ ጥቃት የፈጸሙትን ወንጀል የፈጸሙትን ሰዎች ለመሸፈን ተብሎ ግፍ የተፈጸመባቸውን ሰዎች ጥፋተኛ አድርጎ ማቅረብ አይደለም ወይ? አስረስ ማረ ዳምጤ እያደረገው ይሄን አይደለም ወይ ወገኖች? ይሄን አይደለም ወይ እያደረገ ያለው? እሺ ወደ ሁለተኛ ነጥብ እንምጣ። እነዚህ ሰዎች አስረስ ማረ ዳምጤ እንዳለው እሺ ወንጀለኞች ናቸው። ሰላይ ሆኖ ተገኙ። ሰላይ ሆኖ ቢገኙ ከ17 እስከ 19 ዓመት ዕድሜ ያላቸው ናቸው። ገና ወጣቶች ናቸው። በገንዘብ ተታለው ሊሆን ይችላል፣ በተለያዩ ነገር ተታለው ሊሆን ይችላል። እነዚህን ወጣቶች ሪሃቢሊቴት አድርገው አስተምረው አሰልጥነው እንደውም የበለጠ የፋኖ ደጋፊ እንዲሆኑ ማድረግ አይቻልም ነበር ወይ? አይቻልም ነበር ወይ? ደግሞስ ተመልከቱ፣ እዚህ ደብረ ኤልያስ አካባቢ ወጣ ብሎ በምትገኝ አካባቢ አገዛዙ ሰላይ ከፈለገ 3 ሰላይ እንዴት ምን ያደርግለታል? 3 ሰላይ አሳቢ ጋር 3 ላይ ምን ያደርግለታል? ጋዜጠኛ ወግደረስ ከእስክንድር ጋር ሆኖ ከእስክንድር ነጋ ጋር ሆኖ ከግንባሩ ከአማራ ፋኖ ህዝባዊ ሰራዊት ጋር ሆኖ ጋዜጠኛ ወግደረስ በጎጃም ውስጥ የጎጃም ፋኖችን ለመከፋፈል ሲሰራ የነበረ ነው። ከነ ማስረሻ ሰጣይ ጋር ሆኖ አሰሩት። ታሰረ። ያንን ጎጃምን የሸዋ ጎጃምን ፋኖ ለመከፋፈል በሚሰራበት ጊዜ ከእስክንድር ነጋ ጋር ሆኖ ለመከፋፈል በሚሰራበት ጊዜ አሰሩት። ካሰሩት በኋላ ምንድነው ያደረጉት? ቅጣት እንዲቀበል ተደረገ። ከዛ ሪሃቢሊቴት እንዲያደርግ ተደረገ። ከዛ እሱም ስተቱን አምኖ እስክንድር ነጋ እንደተጫወተበት እስክንድር ነጋ እንደቀለደበት አውቆ ይሄው ወደ ትግሉ ገብቷል። እንደ ወግደረስ ጤናው ማድረግ አይቻልም ነበር ወይ? እነዚህ ሴቶች እነ አስረስ ማረ የወያኔ ኮሎኔሎችን ፈተዋል። የወያኔ ታሰሩ የወያኔ ኮሎኔሎችን ፈተዋል። ኮሎኔሎችን የፈቱ ሰዎች ማሰር አይደለም አስረው የፈቱ ሰዎች እነዚህ ልጆችን ከሚረሽኑ ምን አለ ቢያስሯቸው ነው? አስረው ቅጣት ተቀብለው እንደውም የበለጠ የፋኖ አጋዥ እንዲሆኑ ማድረግ አይቻልም ነበር ወይ? ምንድነው ያደረጉት? እነዚህ ሴቶችን ረሽኑ። ይሄ የጦር ወንጀል ነው እና አስረስ ማረ ዳምጤ በአደባባይ ያደረገው ነገር የጦር ወንጀልን ነው የደገፈው። ይሄ የፋኖን ኢሜጅ የሚያጠለሽ ነው። ፋኖ እንደና አስረስ ማረ ዳምጤን ከፊት ባመጣ ቁጥር የነዚህ ልጆች ደም መጮህ አይቀርም። ስለዚህ ይሄ አስረስ ማረ ዳምጤ ይሄ በደብረ ኤልያስ የተፈጸመው የጦር ወንጀል ፋኖ እንደ ተቋም ሊያወግዘው የሚገባ ሊታገለው የሚገባ ተጠያቂነትን ሊያሰፍንበት የሚገባ ወንጀል። ይሄንን ወንጀል ሰላይ ናቸው ምናምን ተብሎ መደባበስ አይቻልም። እኛ ፋኖን የምንደግፈው ህዝብ ፋኖን የሚደግፈው ፋኖ ለፍትህ የቆመ ነው በሚል ነው። ፋኖ ለሰብአዊነት የቆመ ነው በሚል ነው። ለፍትህ ያልቆመ ለሰብአዊነት ያልቆመ ተቋም ከአብይ አህመድ ከብልጽግና ተቋም በምንም አይለይ። ስለዚህ በዚህ ላይ እርግጠኛ ነኝ የአማራ ፋኖ ቴዎድሮስ እዝ ጠይቀናል። በነገራችን ላይ ወደ ሚዲያ ከመውጣታችን በፊት ይሄ ጉዳይ ማብራሪያ እንዲሰጠን ተጠያቂነት እንዲኖር የቴዎድሮስ እዝ ይቅርታ እንዲጠይቅ የቴዎድሮስ እዝ ፋሳ እንዲከፍል የቴዎድሮስ እዝ እነዚህ ሴቶችን የደፈሩ እነዚህ ሴቶችን የገደሉ ወንጀለኞችን ለፍርድ እንዲያቀርብ የቴዎድሮስ እዝ ይሄንን አይነት ድርጊት ሲፈጸም ይሄንን አይነት ድርጊት ከመኮነን ይልቅ ይሄንን አይነት ድርጊት ጀስቲፋይ ለማድረግ የሞከሩ እንደና አስረስ ማረ ዳምጤ ያሉትን አመራሮች ኢቭን ከኃላፊነታቸው እንዲያነሳ ጠይቀናል። ይሄ ቀላል ነገር አይደለም። የፋኖ ስታንዳርዱ ከፍ ያለ ነው። ስለዚህ በዚህ ጉዳይ ላይ የፋኖ አመራሮች
በተለይ የአማራ ፋኖ ቴዎድሮስ እዝ በዚህ ጉዳይ ላይ ይህን ነገር ችላ ባይል ጥሩ ነው። የአማራ ፋኖ ቴዎድሮስ እዝ የስራ አስፈጻሚ ኮሚቴ በዚህ ጉዳይ ላይ ተነጋግሮ ከዚህ በፊት ፋኖ ማርሸት በዚህ ጉዳይ ላይ አንዳንድ ስህተቶች ሲሰራ እንደውም እንደዚህ አይነት ስህተት አይደለም የሰራው አይቀርማችሁ በጦር ወንጀልነት የሚያስጠይቅ አይነት ስህተት አይደለም ፋኖ ማርሸት ከዛ እንደውም በቃ እኔ እንደውም አስታውሳለሁ ፋኖ ማርሸት ላይ ሲዘምቱበት በቃ ስህተት ሰርቷል በቃ ሶኖ ማይሳሳት የለም በሚል በይቅርታ ነው ያለፍኩት ግን የአማራ ፋኖ ያኔ አማራ ፋኖ በጎጃም ነበር በአፋጎ አማራ ፋኖ በጎጃም ግን ኢቭን በብዙ ሰዎች ቅሬታ ስለተነሳበት ፋኖ ማርሸት ለተወሰነ ጊዜ ከህዝብ አላቀባይ ኃላፊነቱ እንዲነሳ ተደርጓል ተቀጥቷል አካውንታቢሊቲ ተወስዷል አሁን አስረስ ማረ በዚህ መልኩ እንዲህ አይነት የጦር ወንጀልን ጀስቲፋይ ሲያደርግ ይሄ እጅግ በጣም ትልቅ ስህተት ነው ስለዚህ ተጠያቂ መሆን አለበት ኃላፊነት መውሰድ አለበት ስለዚህ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ አሁንም የምመክረው ለፍትህ የሚቆም ከሆነ ለሰብአዊነት የሚቆም ከሆነ በደብረ ኤልያስ ግድያ ዙሪያ ላይ ጠንካራ አቋም ይዞ መውጣት አለበት መግለጫ ማውጣት አለበት ይቅርታ መጠየቅ አለበት ገዳዮችን ለፍርድ ማቅረብ አለበት እነዚህ ሴቶች የደፈሩትን ሰዎች ለፍርድ ማቅረብ አለበት አስረስ ማረ ዳምጤ ያሉትን ደግሞ ከኃላፊነታቸው ማንሳት አለበት አለበለዚያ አብይ አህመድ ትዝላቸዋል የትግራይ ሴቶች ከተደፈሩ በኋላ እነሱ እኮ የተደፈሩት በሰው ነው የኛም በሳንጃ ነው ወታደሮቻችን በሳንጃ ነው የተደፈሩት እነሱ እኮ በሰው ነው የተደፈሩት ብለው በሴቶች ላይ በትግራይ ሴቶች ላይ ደረሰውን ሰቆቃና እልቂት እንዴት አሳንሶ እንዳቀረበ ታውቃላችሁ ኢሰብአዊ መሪ መሆኑን ያሳየው አሁንም የፋኖ አመራር እንደነዚህ ለሰብአዊነት ክብር የሌላቸው ሰዎችን አመራር አድርጎ መቀጠል እኔ ያለበት አይመስለኝም ይሄ የኔ አምን ለምን እኔ የምቆመው ለዳው ለተገፉት ማንንም ያድርገው ማንንም ብልጽግና የሚያደርገው ፋኖ ነን የሚሉት ያድርጉት እኔ በሰብአዊነት ላይ የሚደርስ ግፍ በሰው ልጆች ላይ የሚደርስ ያውም ደግሞ በሴቶች ላይ የሚደርስ ግፍ በጣም ያመኛል እና በዚህ ጉዳይ ላይ ደፍረን እንናገራለን እንጽፋለን ፋኖ ራሱን እንዲከላከል ፋኖን እየጠበቀን ነው በነገራችን ይሄንን በመናደርግበት ጊዜ ፋኖ መስመሩን እንዳይስት ፋኖ የወንጀለኞች ጥርቅም እንዳይሆን ፋኖ ጠንካራ የሆነ አሰራር እንዲኖረው ለማድረግ ሌላው ይሄ የምታዩት ወንድም አለ ወገኖች ይሄ የምታዩት ወንድም ግርማ ፈሌ ይባላል ግርማ ፈሌ ሻለቃ ግርማ ፈሌ የአማራ ፋኖ የሸዋ ጠቅላይ ግዛት እዝ የቀስተ ብርጌድ ይባል የነበረው የአጼ ዳዊት ክፍለ ጦር የቀስተ ብርጌድ አዛዥ ነው ወደ ሬማ መራቤቴ አካባቢ በስፋት የሚንቀሳቀስ በጣም ጎበዝ በጣም ተወዳጅ ሰው ነው ይሄ ሰው የሚመራው የቀስተ ብርጌድ በሬማና በሚዳ አካባቢ በሚዳ መራቤቴ ሰሜን መራቤቴ አውራጃ እዛ አካባቢ ያብገዛዙ ኃይል እንዳይኖር ያደረገ እዛ አካባቢ አገዛዙ የለም ግርማ ፈሌ ያን አካባቢ ይመራ የነበረ ጊዜ ማለት ነው ሆኖም ግርማ ፈሌ አፋሃድ ላይ ጥያቄ በማቅረቡ እስክንድር ነጋ ላይ ጥያቄ በማቅረቡ እነ መከታው ማሞ ከጎጃም ፋኖች ጋር ትገናኛለህ በሚል አስረውት እሱ የሚመራው ቀስተ ብርጌድ ላይ ውጊያ ከፍተው በራሳቸው ፋኖ ላይ ውጊያ ከፍተው እሱንም አስረውት ረሽነው እንግዲህ ፋኖችን የረሸኑ ሰዎች ናቸው እነ መከታው ማሞ እስክንድር ነጋ እነ መከታው ማሞ ፋኖችን እነ ግርማ ፈሌን ምን ያደረጉ ናቸው የረሸኑ ናቸው ይሄ እውነት ነው ወገኖች this is fact እንግዲህ እንደዚህ አይነት ወንጀሎችን የሰሩ ሰዎች እንደነ ግርማ ፈሌን ስለሚታወቅ ተናገርን እንጂ በመቶ የሚቆጠሩ ፋኖች በእነ እስክንድር ነጋ በእነ መከታው እጅ ተገለዋል ተረሽነዋል ወገኖች እነ መከታው ማሞ እነ እስክንድር ነጋ ለብዙ ፋኖች መሞት ምክንያት ናቸው ደም ፈሷል አሁን እነዚህን ሰዎች የነ ግርማ ፈሌ ገዳዮችን ወንጀለኞችን አመራርነት ማቅረብ የነ ግርማ ፈሌን ሁለተኛ ጊዜ መግደል እኚህን አባት ታዩዋቸዋላችሁ እኚህ አባት የሸዋ አባት ልክ ጎንደር ሻለቃ መሳፍንት እንደሚከበረው በሸዋም በጣም የሚከበሩ አባት ነበሩ ጋሽ ተስፋዬ መካሻው መራቤቴ ሄዱ
ይፋት ሂዱ፣ መንዝ ሂዱ፣ ሞረትና ጅራ ሂዱ፣ ምንጃር ሂዱ፣ ቡልጋ ሂዱ፣ በሁሉም ቦታ እየተዘዋወሩ ፋኖች አንድ ልጆቼ አንዱኑልኝ፣ ልጆቼ ተባበሩልኝ እያሉ የሚመክሩ የሚቆጡ መከታውንም ደሳለኝንም ከሰም ያሉትንም ቡልጋ ያሉትንም መራቤት ያሉትንም መንዝ ያሉትንም ልጆቼ የሚሉ ከዛም አልፎ ከሸዋም አልፎ ደግሞ ወደ ጎጃም ወደ ወሎ ወደ ጎንደር እየሄዱ በቃ የአማራ ፋኖች አንድ እንዲሆኑ የደከሙ ታላቅ ሰው ናቸው ነበሩ። እኚህን ታላቅ ሰው እነ መከታውና እነ እስክንድር ለአፋሕድ ጠንቅ ናቸው በሚል አግተው አሰሯቸው። ወገኖች አግተው አስረው እነሆ በራሳ አካባቢ ከሌሎች ወንጀለኞች ጋር አስረው በድሮን ጥቃት እንዲሞቱ ያደረጉ ነጋሽ ተስፋዬን ያስገደሉ እነዚህ ሰዎች ናቸው። እንግዲህ ትልቁ ጥያቄ ወገኖች የፋኖች እንደነ መከታው ማሞ እንደነ እስክንድር ያሉ ወንጀለኞችን ይዘው እንደነ መከታው ማሞ እንደነ እስክንድር ደም በእጃቸው ያለባቸውን ሰዎች ይዘው ይሄንን እኔ የፈጠርኩ አይደለም በነገራቸው ወገኖች ፋክት ምነግራቸው ይሄ ወንድማችንን የገደሉት የሸዋ አፋብኃዎች እነ ሻለቃ መከታው ናቸው፣ እነ እስክንድር ናቸው። እኚህ አባትን አስረው አግተው ፍቱ ሲባሉ አንፈታም ብለው አስረው አግተው ለሞት እንዲዳረጉ ያደረጉት የገደሏቸው እነ መከታው ማሞ እነ እስክንድር ናቸው። እነዚህ የሚታወቁትን ነው ምነግራችሁ። የማይታወቁ በርካታ የሞቱ የተገደሉ ሰዎች አሉ። በእነዚህ ሰዎች አሁን እነዚህ ሰዎች አሁን አዲስ በሚቋቋመው የአማራ አደረጃጀት አመራር ሆነው እንግዲህ ሊመጡ ስለዚህ ይሄ ፋኖ እነዚህ ሰዎች ተቀብሎ አመራር አድርጎ ሲወስዳቸው አንድነትን ለአንድነት በሚል ግን ለአንድነት በሚል እነዚህ ሰዎች ሲወስዳቸው እነዚህ ሰዎች ለገደሏቸው ላስገደሏቸው ሰዎች የነሱስ ጉዳይ ምንድነው የሚሆነው? የነሱ ጉዳይ ይረሳል? ይሄ ያሁን አዲሱ የሚመጣው የፋኖ አደረጃጀት ምላሽ የሚሰጠው ጉዳይ ነው ማለት ነው። እኔ ባለኝ አንዳንድ መረጃዎች አድማጮቻችን ተመልካቾቻችን ፋኖ አዲስ ይዞት በሚመጣው አደረጃጀት ለሰብአዊነት ለፍትህ ቦታ ይሰጣል ብዬ ነው ማስበው። ለፍትህ ለሰብአዊነት ቦታ የማይሰጥ ከሆነ በውስጡ የተሰገሰጉ በተለያየ ምክንያት የተሰገሰጉ ወንጀለኞችም አሁን አስገባል እና እነዚህ ወንጀለኞች በሂደት ተጠያቂ መሆን አለባቸው። እስክንድር ነጋን ጨምሮ መከታው ማሞን ጨምሮ እንደዚሁም ደግሞ አስረስ ማረ ዳምጤን ጨምሮ የጦር ወንጀልን ምንም ትክክል ነው ብሎ የሚናገር ሰው ራሱ የጦር ወንጀሉ ተካፋይ ነው ማለት ነው። ስለዚህ እንደነዚህ አይነት ሰዎች ለሰብአዊነት ክብር የሌላቸው፣ ለፍትህ ክብር የሌላቸው፣ ለሰው ልጆች ህይወት ደህንነት ክብር የሌላቸው ሰዎችን አሁንም ፋኖ አቅፎ ለሁሉ ጊዜ መቀጠል ያለበት አይመስለኝም። ወንጀለኞች በፋኖ አመራር ስር በፋኖ አመራር ውስጥ መቀጠላቸው አሁንም አሳሳቢ ጉዳይ ነው። አንድነቱን እንፈልገዋለን። ነገር ግን በአንድነቱ ውስጥ ነፍሰ ገዳዮች፣ ወንጀለኞች፣ ለፍትህ ቦታ የማይሰጡ ለሰብአዊነት ቦታ የማይሰጡ ሰዎች ግን መቀጠላቸው በጣም አሳሳቢ ነው። በዚህ ጉዳይ ላይ ትልቅ ትኩረት ተሰጥቶት እርማቶች ተደርገው ቀይ መስመሮች በፍትህ ጉዳይ ላይ በሰብአዊነት ጉዳይ ላይ የፍትህ ነገር የሰብአዊነት ነገር ለፋኖ ቀይ መስመር ነው እና በዚህ አጋጣሚ ፕሮግራሜን ከመዝጋቴ በፊት አንዳንድ ሪኮሜንዴሽኖችን ጽፋለሁ። እሱ ምንድነው? ይሄ የአማራ ፋኖ አንድነት ያው ተግባራዊ የሆነ ነው። በተወሰነ መልኩ እነ እስክንድር ነጋም እነ መከታውም አስረስ ማረም አመራር ሆነው ሊቀጥሉ ይችላሉ። ሆኖም ግን ያ ማለት ለተሰሩ ከዚህ በፊት ለፈሰሱ ደሞች ከዚህ በፊት ለተሰሩ ስህተቶች ለተከፈለው መስዋዕትነት ተጠያቂነት መኖር አለበት። ስለዚህ ፋኖ እንደ አንድ አደረጃጀት አንድ የፍትህ ኮሚሽን ሊኖረው ይገባል። የፍትህ ኮሚሽኑ ስራው ምንድነው የሚሆነው? ከዚህ በፊት የተሰሩ ስህተቶችን አጣርቶ ለይቶ መርምሮ ወንጀለኞች ለፍርድ እንዲቀርቡ ማድረግ መቻል አለ።
እስክንድር ነጋ ሸዋ ተቀምጦ ምንድነው ያደረገው? መከታው ማሞ ሸዋ ተቀምጦ ምንድነው ያደረገው? በሸዋ ውስጥ ምንድነው ያደረገው? ሌሎችም እንደዚሁ ምንድነው የተደረገው? በደንብ መመርመር አለበት። ተደባብሶ ማለፍ አያስፈልግም። ለምን? ፍትህ አስፈላጊ ነው። በፍትህ ላይ ያልቆመ ተቋም ሄዶ መፈረካከሱ አይቀር። ሰብአዊነት አስፈላጊ። ፋኖ ህዝብ በፋኖ ላይ አመኔታ የሚኖረውና በፋኖ ላይ የበለጠ ድጋፉን ሊያጠናክር የሚችለው ፋኖ በፍትህና በሰብአዊነት ጉዳይ ላይ አቋሙን ግልጽ አድርጎ በማያሻማ መልከት የፍትህና የሰብአዊነት ጉዳይ ለፋኖ ቀይ መስመር ነው ብሎ ማስቀመጥ ይችላል። ያንን ማድረግ ካልቻለ at one point ህዝብ ይጠይቃል። ታዲያ ከብልጽግና በምን ተሻሉ ይላል። እና አሁንም ይሄንን የምናገረው ፋኖ እንዲጠናከር ከማሰብ የፋኖ አንድነት እንዲኖር ብዙ ከደከሙ፣ ብዙ ከለፉ፣ ብዙ ከሰሩ፣ ብዙ ከጮሁ ሰዎች መካከል አንዱ እና ይሄ አንድነት ግን ወንጀለኞችን በመሰብሰብ ወንጀለኞች በወንጀላቸው ይዘው እንዲቀጥሉ በማድረግ ኢሰብአዊነትን ኢፍትሃዊነትን በማበረታታት የሚመጣ አንድነት ውጤት ያመጣል ብዬ ነው ያለው። ስለዚህ በዚህ ጉዳይ ላይ የፋኖ አመራር እኔ እንግዲህ በመካከላቸው ያሉትን 1 2 3 እንክርዳዶችን ነው እያወሩ ያሉት። ይሄ በአብዛኛው ቅድም እንዳልኩት የፋኖ አደረጃጀት ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ ወለጋ በብዙ ቦታ በጣም ሰፊ ነው እና በዛ ሁሉ ውስጥ በጣም በጥሩ ስነ ምግባር ነው ፋኖች እየሄዱ ያሉት። ነገር ግን አንዳንድ ችግር የፈጠሩ ብዙ ደም እንዲፈስ ምክንያት የሆኑ ለብዙ እልቂት ለብዙ ሰዎች መሞት ምክንያት የሆኑ ሰዎች ግን ተጠያቂ መሆን አለባቸው። እስክንድር ነጋ እነ መከታው ማሞ ተጠያቂ መሆን አለባቸው እና ለፍትህ መጮሃችንን ለፍትህ መናገራችንን አናቆም። እነዚህ ሰዎችን ደግሞ ወደ አመራር ወደፊት ማምጣት እንደና አስረስ ማራ ያሉትንም ደግሞ በንጹሃን ዜጎች ላይ ሰላይ ናቸው በሚል በጣም ጭካኔ የተሞላበት ወንጀል የጦር ወንጀል የፈጸሙትን ለማስተባበልና ትክክል እንደሆነ አድርጎ ለማቅረብ የሚሞክሩ ሰዎችን ፋኖ ወደፊት የሚያመጣ ከሆነ ያ ለፋኖ ስድብ ነው። ለፋኖ ስድብ የፋኖን ስም የሚያጎድፍ ነው እና አስረስ ማረን ወደፊት ማምጣት ማለት እነዚህ ልጆችን የነዚህ ልጆች ገዳይ የነዚህ ልጆች አራጅ የነዚህ ልጆች ረሻኝ ፋኖ ነው ማለት። ስለዚህ ለፋኖ ማነው አስረስ ማረ ዳምጤ ላያቢሊቲ ሆኗል። ትልቅ ስህተት ነው የሰራው። በዛ ላይ ጠበቃ ነው፣ የህግ ሰው ነው። እንደ ጠበቃ እንደ ህግ ሰው ህግን ማወቅ ነበረበት። ይሄ የተናገረው ለቢቢሲ የተናገረው ነገር ፋኖ ላይ ጥላሸት የሚያመጣ አስጠያቂ ጉዳይ እንደሆነ ማወቅ ነበረበት። የጦር ወንጀል ነው። ያለ ችሎት ያለ ፍርድ ሴቶችን መረሸን ይሄ በጣም እና ይሄንን የፋኖ ሌሎች የፋኖ አመራሮች ትልቅ ክብደት ሊሰጡት ይገባል ብዬ ነው የማምነው። እና አስረስ ማረ ዳምጤም ተጠያቂ መሆን አለበት ለተናገረው ነገር። አስረስ ማረ ዳምጤ ደግሞ ሊሸፍንላቸው የሞከሩት ነፍሰ ገዳዮች ፋኖ ተቤ ነፍሰ ገዳዮችም ለፍርድ መቅረብ አለባቸው። እና እኛ እንደ ለሰብአዊነት ለህዝብ እንደምንቆም ሰዎች የነዚህንም የሌሎችንም ያገዛዙንም ግፍና ሰቆቃ በሴቶች ላይ ተፈጸመውን ግፍና ሰቆቃ እንደምንናገር ሁሉ በፋኖ ውስጥም የሚደረገውን ፍትህ እንዲሰፍን ከማድረግ ወደ ኋላ አንል። እንግዲህ ያለው ሁኔታ ይሄ ነው። አድማጮች የትምክቶች ያለው ሁኔታ ይሄ ነው እና በወንጀለኞች በፋኖ አመራር ውስጥ መቀጠላቸው ተገቢ አይደለም፣ አሳሳቢ አይደለም። በተለያየ ምክንያት ምናልባትም አንድነትን ለማምጣት በሚል ፋኖች እንዲቀጥሉ ከተደረገ የፋኖ አመራሮች እንዲቀጥሉ ከተደረገም አንዳንድ ወንጀል የሰሩ የፋኖ አመራሮች እንዲቀጥሉ ከተደረገም በዚህ ጉዳይ ላይ በሂደት ነገሮችን ያስተካክላሉ። ለተሰሩ ወንጀሎች በሙሉ በሂደት የፍትህ መምሪያ የፍትህ ኮሚሽን አቋቁመው ወንጀል የፈጸሙ በሙሉ ከኃላፊነታቸው እንዲነሱ አስፈላጊውንም ደግሞ ቅጣት እንዲቀበሉ ያደርጋሉ ብዬ ነው የማምነው። ይሄ የተመዘገበ ነው። የኢንተርኔት ዘመን ነው፣ የቲክቶክ ዘመን ነው፣ የፌስቡክ ዘመን ነው።
ማን ምን እንደሰራ በደንብ ስለሚታወቅ መሸፋፈን አይቻልም እና በዚህ ጉዳይ ላይ አስረስ ማረ ዳምጤም በደብረ ኤልያስ ሴቶች ዙሪያ ለተፈጸመው ስህተቱን ምናልባትም ቢቢሲ የተናገረውን ሚስኮት አድርጎ ከሆነ ቢቢሲ ያንን ነገር የተናገረው ወጥቶ ቢቢሲ የዘገበው ነገር ትክክል እንዳልሆነ መልስ ይስጥ እና የተደረገውንም ደግሞ አውግዞ መልስ ይስጥ እና አይ ግርማ ካሳ ሌሎቹ የተናገሩትን ኢግኖር አድርጌ በቃ የሚገደለው እየተገደለ የሚረሸነው እየተረሸነ እቀጥላለሁ የሚል አቋም ከያዘ ግን በጣም ተሳስቷል። ግፍ ሰቆቃ ዋጋ ያስከፍላል። ስለዚህ ነገሩን ችላ ብሎ ማለፍ አይችልም። ኢግኖር አድርጎ ማለፍ አይችልም። መልስ መስጠት አልፈልግም ብሎ ኢግኖር አድርጎ ማለፍ አይችልም እና እሱን አስረስ ማረ ዳምጤን በተለያየ መንገድ ትክክል ባልሆነ መንገድ በአንዳንድ ወገኖች ሲወቀስ ደግፈነዋል። እኔ ብዙ ጊዜ በሱ ላይ የሚቀርበው የውሸት ክስ የውሸት ምናምን ሲደረግ ዲስሚስ አድርጌ እንደውም ብዙ ጊዜ መክቸዋለሁ። ለምን አንድ ሰው ያለ ምክንያት ዝም ብሎ ሲወቀስ ትክክል አይደለም። ነገር ግን አሁን እያወራን ያለነው በመረጃ የተደገፈ ቢቢሲ በዚህ ጉዳይ ላይ መግለጫ ሰጥቷል፣ ዜና ሰርቷል እና ይሄንን የነዚህ ሴቶችን መገደል አስመልክቶ አስረስ ማረ ዳምጤን ደውለን አነጋግረን ሶስቱ ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክሏል ብሎ አስረስ ማረ ዳምጤ በእነዚህ ሴቶች ላይ የተወሰደው እርምጃ እንደደገፈና ትክክል እንደሆነ መናገሩን ቢቢሲ ዘግቧል እና እስካሁን ድረስ ማብራሪያዎች ጠይቄያለሁ። ማብራሪያዎች ጠይቄ ምላሽ አላገኘሁኝም። ምላሽ ስላላገኘሁ ወደ ህዝብ መጥቻለሁ፣ ወደ ፋኖ ደጋፊዎች መጥቻለሁ፣ ወደ አፋብሃ ደጋፊዎች መጥቻለሁ። የፋኖ ትግል የፋኖ እንቅስቃሴ የፍትህ አይደለም ወይ? የፋኖ ትግል የፋኖ እንቅስቃሴ የአማራ ህልውና አይደለም ወይ? ታዲያ እናንተ መካከል ያሉ አመራሮች እንደ አስረስ ማረ ዳምጤ ያሉ አመራሮች በሴቶች ላይ የፍትህ ሂደት ሳይኖር ችሎት ሳይኖር ሰላይ ናችሁ ብለው የሚደፍሩና የሚረሽኑ ከሆነ ያ እናንተን የሚያሳይ ነው ወይ? ያ እናንተን የሚያመላክት ነው ወይ? እናንተን እንወክላለን የሚሉ እናንተን እንደግፋለን የሚሉ የእናንተ መሪ ነን የሚሉ በተለይ የጎጃም ፋኖች ይሄ እናንተን ይወክላል። እነ ሻለቃ ዝናቡ እና አርበኛ ዘመነ በተለያየ ቦታ ለህዝብና ለሀገር ስትሉ ስንት ዋጋ እየከፈላችሁ ያላችሁ የጎጃም ድንቅና ጀግና ፋኖች እነዚህ ሰዎችን የረሸኑ ወንጀለኞችና የነዚህ ሴቶችን ርሸና የሚደግፈው አስረስ ማረ ዳምጤ እናንተን ይወክላል ወይ? እና በዚህ ጉዳይ ላይ አይ መስመር መሰመር አለበት እና ይሄንን ነው ማለት የምፈልገው። እንግዲህ ይሄ ነገር በቀላሉ ምንተው ነገር አይደለም። በተደጋጋሚ የምንመለስበት ጉዳይ ነው። ተጠያቂነት መኖር አለበት። የነዚህ ሴቶች ጉዳይም ደግሞ ስማቸውን እንዴት እንደሆነ የበለጠ አጣርቼ ያለውን ነገር እናገራለሁ። ለነዚህ ሴቶች ድምፅ እንሆናለን። ለተገደሉት መከራቸውን ለበሉት ብዙ ደረጃ ሊደርሱ የሚችሉ ነገር ግን በአንዳንድ ጠጋበኛ ጨካኝ ፋኖነን ባይ አረመኔዎች በለጋ እድሜያቸው ህይወታቸው የተቀጩ ወገኖችን ጉዳይ ችላ አንልም፣ አንረሳም። በዚህ ጉዳይ ላይ መናገራችን እንቀጥላለን። የቴዎድሮስ ዕዝም የምናከብረው የምናደንቅ የቴዎድሮስ ዕዝ የምንወዳችሁ የምናከብራችሁ የጎጃም ፋኖች በዚህ ጉዳይ ላይም እናንተም ነገሩን መደባበስ የለባችሁ። ይሄ የእናንተንም ስም የሚያጠለሽ የእናንተ አብዛኛው የእናንተ ኢንቴግሪቲ ያላችሁ ፈሪሃ እግዚአብሔር ያላችሁ እግዚአብሔር የምትወዱ ፋኖች ናቸው። ነገር ግን እናንተ መካከል አጋንንት የሰፈረባቸው የተወሰኑ ሰዎች የሰሩትን ወንጀል አሸፋፈን ያዝ። በነዛ በወንጀለኞችና በነፍሰ ገዳዮች ምክንያት እናንተ በጅምላ ፋኖ ይሄን አደረገ መባል የለባችሁ። የቢቢሲ ዘገባ ምንድነው? የፋኖ ኃይሎች ነው የሚለው። ባይገርማችሁ የፋኖ ኃይሎች ሰላይ ናቸው ያሏቸውን 3 ሴቶች መግደላቸውን የታጣቂዎቹ አመራር አረጋግጠዋል። እዚህ ጋር የቴዎድሮስ ዕዝ የጎጃም ፋኖችም አይደለም የሚለው። በነገራችን ላይ ይሄ የቢቢሲ ዘገባ የጎንደር ፋኖችንም ይመለከታል፣
የወሎ ፋኖችን ይመለከታል፣ የሸዋ የወለጋ የሌሎች ፋኖችን ይመለከታል። ለምን ዜናውን ያቀረቡት ቢቢሲዎቹ ስፔሲፊክሊ የቴድሮስ እዝ ፋኖች ብሎ አይደለም የፋኖ ኃይሎች ብሎ ነው የሚመለከቱ። ስለዚህ አስረስ ማረ ዳምጤ እዚህ ጋር ለመመከት የሞከረው የጦር ወንጀል እናንተንን ሁላችሁንም የሚመለከት። ስለዚህ እንደ ፋኖ ይህንን ነገር መስመር ማስያዝ ያስፈልጋል። አድማጮቼ ተመልካቾቼ በዚህ ጉዳይ ላይ በደብረ ኤልያስ እህቶች በፋኖ ሰብአዊነትና ፍትህ ላይ ያተኮረ ስራ መስራት እንዳለበት ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።